በመቀለ የተከሰተው ከባድ ድምፅና የድምፅ ወያነ ስርጭት መቋረጥ። ሰላም እንደምላችኋል ክብራትና ክብራን የትፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። በሳምንቱ መጨረሻ ሐሙስ ዕለት ረፋድ አካባቢ በመቀለ አስጨናቂ ሁኔታ ተከስቶ ነበረ። ዝግጅት ክፍላችን በስልክ ያነጋገራቸው መንግስታዊ ተስፋ የተባሉ የመቀሌ ከተማ ነዋሪዎች እንደተናገሩት ዲሽቃ ጨምሮ ከባድ መሳሪያ የታጠቀ ወታደሮች የከተማዋን የተለያዩ የመንገድ ዘግተው ወደ ፕሬዝዳንት ጽሕፈት ቤት ሲያመሩም ከጥቂት ዓመታት በፊትም በአማራ ክልል የመሪዎች ሕይወት የቀጠፈው አይነት አመፅ የተነሳ ይመስል ነበር ብለዋል። አቶ መንግስታዊ እንደገለጹትም የወታደሮቹ ቀጠና የተፈጥሮ አስፈሪ ሁኔታ ሲታይ አመፁ የሰው ሕይወት ሳያጠፋ እንዲህ በቀላሉ በውይይት ይፈታል ተብሎ ማሰብም ይቸገር እንደነበር ገልጸው የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ ከተማ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ በመፈጸም እና ድምፅ ወያነ ቴሌቪዥን ጣቢያም ተቋጥረው እንደነበር ታውቋል። ታጣቂዎቹ በዋናነትም ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ ወረደ የጽሕፈት ቤት በሚገኘው የትግራይ ክልል መስተዳድር ህንፃ ላይ መሆኑን ቢቢሲ ትግርኛ ሪፖርት ገልጿል። መቀለ ውስጥ እንቅስቃሴ ያደረገ የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ ኃይሉ አባላት ናቸው። እነዚህ ታጣቂዎችም ረቡዕ ህዳር 24 ቀን ምሽት አራጉር እንደርታ ከተባለ ቦታ ላይ ተነስተው ነው ሐሙስ ዕለት አስተዳደር ህንፃ ላይ ከበባ የፈጸሙ። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነው ክላሽ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸው የዓይን እማኞች ተናግረዋል። ይህ እንዲህ እንዳለም አርሚ 31 የቅርብ አዛዦች ክስተቱ ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተገልጿል። እኩለ ቀን ላይ የክልሉ ምክትል ፕሬዚዳንት አስተዳደር የሆነው አቶ ማይና ሰፋና የሰላም ጸጥታ ቢሮ ኃላፊው ሌተናንት ጀነራል ፍስሐ ኪዳኑ ከታጣቂዎች ጋር ውይይት ማድረጋቸው የተነገረ ቢሆን ንግግሩ በምን ሁኔታ እንደተጠናቀቀም የተነገረ ነገር እንደሌለ ከቦታው የደረሰ መረጃ ያመላክታል። የቢቢሲ የመቀለ ዘጋቢ እንዳመለከተውም ከሰዓት በኋላ ዘግተው ወደ ከተማዋ የደረሱ ኃይሎች የትግራይ ኃይሎች አባላት የድምፅ ወያነ ቴሌቪዥን ጣቢያ መሳሪያዎችን መስሪያ ቤትን ተቋጥረው ሰራተኞችን ህንፃው ለቀው እንዲወጡ ማድረጋቸው ተገልጾ ነበር። በዚህም ምክንያትም ጣቢያው ለ2 ሰዓታት ያህል ስርጭት ተቋርጦ የቆየ ቢሆንም አመሻሽ ላይ ወደ አየር መመለሱም የቢቢሲ ዘጋቢ አረጋግጧል። በተጨማሪ ከሰዓታት በኋላም የሰማዕታት ሐውልት የሚገኘው ግቢ ውስጥም ከፍተኛ ፍንዳታ መሰማቱና ቢቢሲ ምክንያት ምን እንደሆነ ባለስልጣናትን ቢጠይቅ እየተጣራ መሆኑን በመግለጽ ውጭ ዝርዝርም ማግኘት አልተቻለም። ታጣቂዎቹ እኩለ ቀን ላይ የክልሉ ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪም ሐሙስ አመሻሽ ላይ ሌላ ዙር ንግግር እንደተደረገ እንደሆነም የቢቢሲ ዘጋቢ ተረድቷል። ግን በውይይቱ ውስጥም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገርም የለም። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑ ነዋሪዎቹ ያመለከተ ሲሆን በዚህ ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የትግራይ ኃይል አባላት በወር የሚያገኙት ደሞዝ እንዲሻሻልና ሌሎች ጥቅማ ጥቅም በተደጋጋሚ ሲጠይቁ ቆይተዋል። ለአሁኑ እንቅስቃሴ ምክንያት በክልሉ ያጋጠመው የደሞዝ ክፍያ መዘግየት መሆኑ እንደሚችል እየተነገረ ነው። አርሚ 31 ታጣቂዎች በክልሉ መስተዳድር ህንፃና በተንቀሳቀሱባቸው አካባቢዎችም የተሽከርካሪዎች እንቅስቃሴ መስተጓጉሎ እንደነበርም ነዋሪዎች ይገልጻሉ። ይህ ያለው ሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩ የጠየቀው ቢቢሲ ዘጋቢ በዚህ ሳቢያ ግጭት ያስከትላል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎች መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ታይቷል። ይህ ያለው የትግራይ ኃይል አባላትን የተቃውሞና ጥያቄ መጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀለ ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረም ተዘግቧል። በተለይ ባለፈው ጥቅምት ወር ላይ መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉት አርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታዎችና ጥያቄዎቻቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ የጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶች በዚህ ሳቢያ ተዘግተው እንደነበር፣ ነዋሪዎች እንቅስቃሴ ተስተጓጉሎ እንደነበርም ይታወሳል። ከዚህ ቀደም በታጣቂዎቹ የቀረበው ጥያቄ ተከትሎ የክልሉ መስተዳደር ለደሞዝና ለጥቅማ ጥቅም ጉዳዮች ምላሽ የሚሰጥ ውሳኔም አስተላልፎ ነበር። ክቡራትና ክቡራን የትፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨ። ቀጣይም በሌላ ዝግጅት እስክንገናኝ ቸር ቆዩ።